ሰላም ጤና ይስጥልኝ። እንደምን አላችሁ ተማሪዎች? የዘጠነኛ ክፍል ኢኮኖሚክስ ትምህርት እየተማማርን ያለ ነው። ዛሬ የምናየው ዘ አግሪካልቸራል ሴክተር ኢን ኢትዮጵያ ኢኮኖሚ የሚለው እናያለን። ወደ ትምህርታችንን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ቪዲዮውን ካያችሁ በኋላ ሌሎች ሼር እንዲሆን ሼር አድርጉት። ዘ አግሪካልቸራል ሴክተር ኢን ኢትዮጵያ ኢኮኖሚ በሚል ወደ ትምህርታችን እንገባለን። At the end of this section, student will be able to the main sectors of the economy, the Ethiopian economy ምንድናቸው ሜን ሴክተር የሚባሉት ዘርፎች ማለት ነው። Examine the forward and backward linkage of agriculture sector የግብርና ዘርፉ የፎርዋርድ እና ባክዋርድ ሊንኬጅ ምንድን ነው የሚመስለው የሚለውንም እናያለን። Assess the role of agriculture sector in gross domestic product and creation of employment ለአጠቃላይ አገራዊ ጥቅል ምርት ማለት ነው። ግሮስ ዶሜስቲክ ፕሮዳክት የግብርና ዘርፉ የሚሰጠውን ሮል አሰስ በማድረግ እንዲሁም ለስራ ዕድል ፈጠራ ማለት ነው ጥቅሙን እንመለከታለን። አናሊዝ ዘ ስትራክቸር ኦፍ አግሪካልቸር ሴክተር ኢን ኢትዮጵያ የኢትዮጵያ የግብርና ዘርፍ መዋቅር ምን እንደሚመስል እንመለከታለን ማለት ነው። ኪ ኮንሴፕት አግሪካልቸር ሴክተር፣ ፎርዋርድ ሊንኬጅ፣ ባክዋርድ ሊንኬጅ፣ ኮምፐንሰሪ ዴሊቨሪ፣ ሃውስሆልድ ሳይዝ፣ ስሞል ሆልደር ፋርመር፣ ፕራይስ ኢንሴንቲቭ የሚሉ አሉ። እሱን በምንማርበት ጊዜ የምናያቸው ይሆናል። እናንተም ማወቅ ይኖርባችኋል ማለት ነው። አኮርዲንግ ቱ ናሽናል ባንክ ኦፍ ኢትዮጵያ እንደ ኢትዮጵያ ብሔራዊ ባንክ 2019/20 አኑዋል ሪፖርት ዓመታዊ ሪፖርት መረጃ እንደሚያሳየው አግሪካልቸር ሼር ኢን ጂዲፒ የአግሪካልቸሩን የግብርናውን ለጂዲፒ ያለውን አስተዋጽኦ ወይም ኮንትሪቢሽኑን ማለት ነው ዲክሪዝ ፍሮም 40% ቱ 33% ከ40% ወደ 33% ቀንሷል ይላል። የመቼ ሪፖርት ነው? የ2019-2020 እንደ አውሮፓውያን አቆጣጠር። ኢንዱስትሪ ሼርስ ጂዲፒ ኢንክሪዝ ፍሮም 21% ቱ 29% ከ21% ወደ 29% አድጓል። ሰርቪስ ሴክተሩ ደግሞ ኦልሞስት ቢን 40% ጂዲፒ ኮንትሪቢሽን አለው። ኦቨር ዘ 6 years ፍሮም 2014 or 15 to 2019 or 20 ድረስ ያለውን ማለት ነው። ፎር ዲኬድስ አግሪካልቸር ሃዝ ቢን ባክቦን ኦፍ ኢትዮጵያ ኢኮኖሚ ለብዙ ዲኬድ ማለት ነው የኢትዮጵያ የጀርባ አጥንት በኢኮኖሚው ማለት ነው ግብርና እንደሆነ ያስረዳናል። ይህን ሲትስ ፐርፎርማንስ ዲተርማይንስ ዘ ኢኮኖሚክ ዌል ቢንግ ኦፍ ዘ ፒፕል የሰዎችን በህይወት ዌል ቢንግ ኦፍ ደህንነት እንዲሰማቸው በምግብ አቅርቦት ማለት ነው እያረጋገጠ ያለው ግብርናው ነው። ስለዚህ በኢትዮጵያ ኢኮኖሚ ትልቁ ድርሻ የሚወስደው ግብርና እንደሆነ እስከዛሬ ድረስ አሁንም ያለና እየቀጠለ ያለ ነው። ኦልሞስት many other economic activities include transportation and manufacturing rely heavily on the agriculture sector. ሜን ፊቸርስ ኦፍ ዘ አግሪካልቸር ሴክተር የግብርናው ዘርፍ ማለት ነው። ሜን ፊቸሩ ምንድን ነው ስንል አግሪካልቸር ኮንትሪቢዩትስ 45% ኦፍ ኦቨርኦል ጂዲፒ ከሀገራዊ ጥቅል ኢኮኖሚው ለግሮስ ዶሜስቲክ ፕሮዳክት ድርሻው ማለት ነው 45% ነው። ኢት ጀነሬትስ ኦልሞስት 80% ኦፍ ኤክስፖርት ኤርኒንግ ከውጭ ወደ ውጭ ኤክስፖርት ተደርጎ ለምሳሌ እንደነ ቡና፣ ሰሊጥ የመሳሰሉትን ማለት ነው 80% ኤክስፖርት ኤርኒንግ ድርሻው ግብርና ነው።
ኤምፕሎይስ የስራ እድል በመፍጠር 85% የሚሆነውን ፖፑሌሽን የሚሸፍነው ኦልሞስት አሁን ዝቅ እያለ ነው፣ ከሰባ በታች ወርዷል። ግብርና ነው ማለት ነው። ኤንድ ሳፕላይስ 70% ኦፍ ሮ ማቴሪያል ኢን ሰከንደሪ አክቲቪቲስ ፎር ኤግዛምፕል ለኢንዱስትሪ ሴክተሩ የሚቀርበው ግብዓት 70% የሚሆነው ከግብርና ነው ማለት ነው። ይሄ ሴንትራል ስታቲስቲክስ ኦፊስ 2006 ያወጣው መረጃ ነው። አግሪካልቸር ሴክተር ፕሮዲውስስ ቦዝ ክሮፕስ ኤንድ ላይቭስቶክ ሰብልንና ግብርናውን ያጠቃልላል። ማነው እንስሳት እርባታውን ያጠቃልላል። ክሮፕስ ፕሮዲውስ ኢንክሉድስ ክሮፕ ሰብል የምንላቸው ፉድ ክሮፕስ፣ ካሽ ክሮፕስ፣ ፍሩትስ ኤንድ ቬጂቴብል የምግብ ሰብል እንዲሁም ካሽ የገበያ ሰብሎች ለገበያ ተብለው የሚመረቱ ፍራፍሬ እና አትክልት ያካትታል። ኢት ኮንስቲቱንት ዘ ግሬተስት ሼር ኦፍ ዘ ኢኮኖሚስ ጂዲፒ ኦፍ ዘ ካንትሪ ኤንድ ኤክስፖርት ኤርኒንግ ዌን ኮምፔርድ ቱ ዘ ላይቭስቶክ ፕሮዳክሽን። በላይነህ ወልደ ስላሴ፣ ለገሰ ጣሰው ደኑ ኤንድ ባንሳል 2011 በጥናታቸው ያረጋገጡት ማለት ነው። ሜጀር ፕሮብሌም ምንድን ነው? በአግሪካልቸር ሴክተሩ ተግዳሮቱ የሚገጥመው ስንል ፍሪኩዌንት ዳውት ድርቅ፣ ሶሊድ ዲግራዴሽን የአፈር መሸርሸር፣ ላርጅሊ ዩዝድ ባይ ኦቨር ግሬዚንግ ኤንድ ኦቨር ፖፑሌሽን ከህዝብ መብዛትና ከልቅ ግጦሽ ጋር በተያያዘ፣ ላንድ ፍራግመንቴሽን፣ ፕሪቫለንስ ኦፍ ባክዋርድ አግሪካልቸር ፕራክቲክስ ባህላዊ የእርሻ ስራው በራሱ ባክዋርድ ስለሆነ፣ ፑር ማርኬቲንግ ፋሲሊቲ ዲዩቱ ፑር ሮድ ኔትወርክ የማርኬቲንግ ፋሲሊቲው ደካማ፣ የመንገድ አክሰስ በስፋት የሌለው፣ ራፒድ ኢንክሪዝ ፕራይስ ኦፍ አግሪካልቸር ኢንፑትስ ላይክ ፈርቲላይዘር የግብርና ግብአት ዋጋ መጨመር፣ ለምሳሌ ማዳበሪያ ማለት ነው። እነዚህ ፕሮብሌሞች በግብርና ዘርፉ ላይ ያሉ ችግሮች ናቸው ማለት ነው። ሮልስ ኦፍ አግሪካልቸር ጥቅሙ ወይም ሮሉ ስንመለከት it is apparent the agriculture is the backbone of the Ethiopian economy ብለናል። as you can see from the important roles it plays are discussed the following section። አንደኛው የግብርና ሰላም ጤና ይስጥልኝ። ካቆምንበት እንቀጥላለን። ሮልስ ኦፍ ዘ አግሪካልቸር ሴክተር የግብርና ዘርፍ ሮል ወይም ጥቅም ነው የምናየው። አንደኛው ጥቅም ምንድነው? ሶርስ ኦፍ ፉድ ኤንድ ሮ ማቴሪያል በመሆን ያገለግላል። ለኢንዱስትሪ ምርት ለማምረት እንደ ሮ ማቴሪያል ጥሬ ዕቃ አቅርቦት ምርት አምርቶ በማቅረብ ደረጃ አንዱ ጥቅም ነው። ሁለተኛው ጥቅም ደግሞ የፉድ ለምግብ የሚመረቱ ሰብሎችን በማምረት እና በማቅረብ ግብርና የራሱን የቻለ ጥቅም አለው ማለት ነው። እንግዲህ ስለ ምግብ ስናነሳ የምግብ ሰብሎች አሉ። የእንስሳት ተዋጽኦ፣ ስጋ፣ እንቁላል፣ ወተት እና ማርን ማንሳት እንችላለን። ባክዋርድ ሊንኬጅ ስንል ምን ማለታችን ነው? ኤፊሽንት ኦር ፕሮዳክቲቭ አግሪካልቸር ሴክተር ሳፕላይስ ፉድ ኤንድ ሮ ማቴሪያል ቱ ዘ ኢንዱስትሪያል ሴክተር ኤንድ ኢትስ ላበር ፎርስ ማለታችን ነው። ለምግብና ለኢንዱስትሪ ጥሬ ዕቃ አቅርቦት በመስጠት ግብርና የራሱን የቻለ ድርሻ አለው ማለት ነው። ከፕሮዳክቲቭ ኢን አግሪካልቸር ሴክተርስ ኢምፕሩቭስ ዘ ሌቭል ኦፍ ኢንካም የዜጎችን ኑሮ በማሻሻል ገቢ በመጨመር እንደዚሁም ገቢ ከጨመረ በኋላ ደግሞ የኢንዱስትሪ ምርቶችን ማኑፋክቸር ቢሆኑ ጉዶችን ማለት ነው እቃዎችን መልሰው እንዲገዙ ያስችላል ማለት ነው። ይሄ ባክዋርድ ሊንኬጅ እንለዋለን። ፎርዋርድ ሊንኬጅ የምንለው ደግሞ የፕሮዳክቲቪቲ ኢን አግሪካልቸር ሴክተር ካን ፕሮሞት ዘ ፎሎዊንግ ፎርዋርድ ሊንኬጅ ነው። ፈርስት አንደኛው reduces the cost of living in industry based urban areas በከተማ ወይም በኢንዱስትሪ አካባቢ የሚኖሩ ዜጎችን ኮስት ኦፍ ሊቪንግ በመቀነስ and reduces the pressure on wages and makes industrial profit higher ደሞዝ እንዲከፈላቸው በማድረግ እና
የተሻለ ትርፍ እንዲገኝ በማስቻል ማለት ነው ፎርዋርድ ሊንኬጅ አለው። ኢንዱስትሪው ያው የሚጠቀመው የግብርና ያመረታቸውን ሮ ማቴሪያልስ ስለሆነ ማለት ነው። ሁለተኛው ኢንክሪዝ ዘ ፕሮቪዥን ኦፍ ሮ ማቴሪያልስ ረዲዩስ ዘ ኮስት ኦፍ ሮ ማቴሪያልስ ኤንድ ሜክ ኢንዱስትሪያል ፕሮፊት ሃየር። ሮ ማቴሪያል በመጨመር ማለት ነው ምርት በመጨመር ለግብዓት የሚገዙ ሮ ማቴሪያል ኢንዱስትሪ የሚፈልጋቸውን በመቀነስ ደረጃ ዋጋው እንዲቀንስ በማድረግ እና ኢንዱስትሪው ደግሞ የተሻለ ፕሮፊት እንዲያመርት በማድረግ ፎርዋርድ ሊንኬጅ አለው ማለት ነው። እና በፎርዋርድ እና በባክዋርድ ሊንኬጅ መካከል በተለይ ደግሞ የሮልስ ኦፍ አግሪካልቸር ሴክተር ከፉድ ኤንድ ሮ ማቴሪያል አንጻር በዚህ መንገድ መረዳት ይቻላል ማለት ነው። ሁለተኛው ሮል ኢስ ሶርስ ኦፍ ካፒታል ነው። የካፒታል አቅም በመሆን እና ምንጭ በመሆን ያገለግላል። The agriculture sector provides meager surplus of saving and tax to support investment. ቁጠባን ለማበረታታት ኢንቨስትመንትን ለማበረታታት ይረዳል። The transfer of surplus from agriculture sector to another sectors is made the following three modalities. እንግዲህ ሶርስ ኦፍ ካፒታል ነው ስንል ታክስ እንዲሁም ተርምስ ኦፍ ትሬድ ፕሮቴክት ዶሜስቲክ አግሪካልቸር ባይ ኢምፖዚንግ ፕራይስ ኮንትሮል ኦን አግሪካልቸር ፕሮዳክትስ ኮምፕሊንሰሪ ዴሊቨሪ ኦፍ አግሪካልቸር ኮሞዲቲስ ኤ ቬሪ ፊክስድ ፕራይስ በፊክስድ በሆነ ዋጋ በማቅረብ ደረጃ ኮምፕሊንሰሪ ጥቅም አለው ማለት ነው አግሪካልቸሩ። The question is how much surplus should be transferred ነው። ጥያቄው ምን ያክል ሰርፕለስ ትርፍ የሆነው ምርት ትራንስፈር ይደረጋል ነው። In this regard two opposing views can be discussed. ሁለት ተቃራኒ ሀሳቦች አሉ። One is the agriculture does not require large amount of capital for its expansion. ግብርናው በራሱ ከፍተኛ የሆነ ካፒታል አይጠይቅም ለመስፋፋት ማለት ነው። The other view is that the investment requirements for agriculture transformation are so large that they may be need for net flow of capital from non-agriculture to agriculture ማለት ነው። ግብርና ካልሆነው ሴክተር ወደ ግብርና ወደ ሆነው ሴክተር ትራንስፈሩ ኔት ፍሎ ካፒታል ማለት ነው ከፍተኛ ወይም ላርጅ ነው አግሪካልቸሩን ትራንስፎርም ለማድረግ ማለት ነው። እና ስለዚህ ሰርፕለስ ትራንስፈር ጋር የሚነሱ ጥያቄዎች እነዚህ ናቸው። ሁለት ኦፖዝ የሚያደርጉ ጥያቄዎች ማለት ነው። In the Derg regime removed a great deal of surplus from the agricultural sector to supply both the urban consumers and huge army with cheap foodstuffs. However, this surplus used to inefficiently thus indicated the potential of the agriculture sector to produce surplus that can be transferable to the other sector could be high እንዲሆን አድርገውታል በደርግ ጊዜ ማለት ነው። ሶስተኛው ሮል የአግሪካልቸር ሴክተር ማለት ነው ኢት ኮንትሪቢዩትስ ቱ ግሮስ ዶሜስቲክ ፕሮዳክት ይህን አይተናል። ኦልሞስት 45% ኦፍ ዘ ግሮስ ዶሜስቲክ ሼር ጌት ፍሮም አግሪካልቸር ሴክተር ብለናል። ይህንን እንዲሁም በተለይ ደግሞ ከ85% በበፊቱ ማለት ነው አሁን ከሰባ በታች የኢምፕሎይመንት ድርሻ ራሱ የግብርና ሴክተሩ እንደሆነ ተረድተናል። እዚህ ጋር ያለውን መያዝ ነው። እንግዲህ አራተኛው ሮል አግሪካልቸር ኢት ኮንትሪቢዩትስ ቱ ኤምፕሎይመንት ነው። ይሄ 8% ኦፍ ኢትዮጵያን ፖፑሌሽን አርን ዜር ላይቭሊሁድ ፍሮም አግሪካልቸር ክሮፕ ካልቲቬሽን ኤንድ ላይቭስቶክ ሬሪንግ አክቲቪቲስ ነው። ይህን እስካሁን ስለምናገርበት ስለቆየን ለኢምፕሎይመንት ክሪኤሽን አንዱ ዘርፍ እንደሆነ መረዳት እንችላለን ማለት ነው። ሌላው የምናየው ስትራክቸር ኦፍ አግሪካልቸር ሴክተር ነው። የአግሪካልቸር ሴክተር ስትራክቸር መዋቅር ምን ይመስላል ነው። ፋርሚንግ ሲስተም ኢትዮጵያ አግሪካልቸር ሴክተር ኦፍ ኢትዮጵያ ኮምፖዝድ ኦፍ የግብርናው ሴክተር ክሮፕ ፕሮዳክሽን ሰብል ማምረት አለ፣ ላይቭ ስቶክ እንስሳት እርባታው አለ፣ ፎረስተሪ ደን ኤንድ ፊሸሪ ሳብ ሴክተር የአሳ እርባታ አለ። አባውት 65% ኦፍ ዘ ሴክተር ጂዲፒ ካምስ ፍሮም ክሮፕ ፕሮዳክሽን ዋይል አኒማል ሀዝበንደሪ ኮንትሪቢዩትስ 25%። እንግዲህ 65% የሚሆነው የጂዲፒ ኮንትሪቢሽን ግብርናውን ለየብቻ በሰብ ሴክተር ስንመለከተው ክሮፑ ነው የሚሸፍነው ማለት ነው። ስቲል
አኒማል ሃስባንደሪው 25% ኮንትሪቢሽን ያለው እዚህ ላይ ብዙ እንዳልተሰራ ያሳያል። ዘ ሪሜኒንግ 10% ጀነሬትድ ፍሮም አላይድ ሴክተርስ ፎረስተሪ ፊሽንግ ኤንድ አደርስ 10%ቱ ደግሞ ከደን ከአሳ እና ሌሎች ሀብቶች ጋር በተያያዘ ነው የሚሆነው ማለት ነው። እንግዲህ ናሽናል 2002 ላይ ሳምፕል አግሪካልቸራል ፊገር ፕሮቫይድ ሳም ዳታ ኦን ዘ ሜጀር አግሪካልቸራል ፕሮዳክሽን ሲስተም ዘ ሪፖርት ሃዝ አይደንቲፋይድ 3 ካታጎሪስ ኦፍ ዘ ፋርም በ2001-2002 ላይ ማለት ነው የሳምፕል አግሪካልቸር ፊገር መረጃ ወጥተዋል። ፕሮዳክሽን ሲስተሙ ማለት ነው በሶስት ካታጎሪ ያደርጋል። ዘ ፎሎዊንግ ፋርሚንግ ሲስተሙን ስሞል ሆልደር ፋርሚንግ ሲስተም አለ። ይሄ በአነስተኛ የእርሻ ማሳዎች ላይ ዲፔንድ የሆነውን ማለት ነው። ፓስቶሪያል ኦር ኖማዲክ በአፋር እና ሶማሊያ እና ኦሮሚያ ቦረና አካባቢ ላይ ያለውን ፓስቶራል ኖማዲክ ሲስተም እና ሶስተኛው ዘ ሞደርን ኮመርሻል ፋርሚንግ ብሎ በሶስት ይከፍላቸዋል ማለት ነው። ስሞል ሆልደር ፋርመር ስንል ምን ማለት ነው? እንግዲህ ስሞል ሆልደር ፋርሚንግ ሲስተሙ ኢት ሞስት ኢምፖርታንት ኦር ዶሚናንት ነው። በጣም ዶሚናንት የሆነው ይሄ ነው። ኢት አካውንትስ ፎር ሞር ዛን 90% of the agricultural production and for about 95% of total area under the crop production እንግዲህ 95% የሚሆነው ክሮፕ እንዲሁም 90% የሚሆነው አግሪካልቸር ፕሮዳክሽን የሚሸፍነው የስሞል ሆልደር ፋርሚንግ ነው። the total number of household in this category estimated to be about 10.58 million heads ይደርሳሉ። ከ10.58 በላይ ሃውስሆልዶች ማለት ነው። The average household size stood at around 5 members per household. Over 86% of this community cultivates farmland with areas less than 2 hectares. እንግዲህ ኦልሞስት 86% የሚሆነው 5 ቤተሰብ ያለው ሃውስሆልድ ከ2 ሄክታር መሬት በታች ይዞ ስሞል ሆልደር ፋርሚንግ ሲስተምን ይጠቀማል ማለት ነው። ሁለተኛው ፓስቶሪያል ነው። About 40% of Ethiopia's land area in arid and semi-arid zones የኢትዮጵያ 40% የሚሆነው አካባቢ አሪድ እና ሴሚ አሪድ ኤሪያ ነው። It's located the lowland ዝቅተኛ ቦታዎች below 1500 ሜትር ሲ ሌቭል ማለት ነው። ይሄ ሎውላንድ አካባቢ ነው። ከ1500 ሜትር አካባቢ የሚደርስ ማለት ነው። Their rain-fed crop production is not possible because በዝናብ ላይ የተመሰረተ ሰብል ማምረት አይችሉም። ኦፍሎ ኤራቲክ ሬንፎል ነው። ዝናቡ ስርጭቱ የተስተካከለ አይደለም። and people really more on livestock subsistence እንስሳትን በማርባት ነው የሚተዳደሩት። The lowland are home to about 20% of Ethiopian cattle, 25% of sheep and 73% goats plus about 1 million ካሜል ማለት ነው። እንግዲህ በዚህ በሎውላንድ አካባቢ 20% የሚሆነው ከጥቅሉ የኢትዮጵያ ቀንድ ከብት እንዲሁም 25% የሚሆነው በግ፣ 73% የሚሆነው ፍየል እና ኦልሞስት 1 ሚሊዮን የሚጠጋው ግመል ማለት ነው በዚህ አካባቢ ይረባል። This animal supports some 5.5 million people ከ5.5 ሚሊዮን በላይ የሚሆኑ ዜጎችን ሰፖርት ያደርጋሉ። In addition to feeding this population, the livestock in the rangelands accounts for major portion of the country's exports for live animals. እንግዲህ የቁም እንስሳት ኤክስፖርት የሚደረግባቸው አካባቢዎች እነዚህ ናቸው። ፓርቲኩላር ካትል surplus sheep and goods sourced from the rangeland represents about 19% of domestic supply. 19% የሚሆነው በግና ፍየል ኤክስፖርት የሚደረገው ከዚህ አካባቢ እንደሆነ መረዳት ይቻላል። ኢትዮጵያ rangelands are important for wildlife. ለዱር እንስሳትም ምቹ ነው። the main areas of wildlife concentration are the southwestern parts of the country, particularly in the Omo River Basin and the Gambela region. wildlife በኢትዮጵያ ውስጥ ሳውዝ ዌስተርን በደቡብ ምዕራብ አቅጣጫ በኢትዮጵያ ማለት ነው በኦሞ ወንዝ ቤዚን እና በጋምቤላ ክልል አካባቢ በስፋት ይገኛል። in these areas which have high rainfall and fertile soils, ጸጸስ infestation has greatly suppressed agriculture and pastoral activities. Although this abundant wildlife also exists,
in the eastern parts of the country, particularly wildlife የዱር እንስሳትም ማለት ነው በዋሽ ቫሊ አካባቢ ይገኛል። ሳውዘርን ሬንጅ ላንድስ the conservation and development of this resource are carried out through the development of national park እነዚህን የዱር እንስሳት ለመጠበቅ ብሔራዊ ፓርክ ማቋቋም wildlife sanctuaries and reservoirs in addition 14 controlled areas በቁጥጥር ውስጥ ያሉ 14 ቦታዎች አሉ establish የተደረጉ which largest in ቦረና controlled hunting area ማለት ነው። there is no much documented information about this system of farming. Most of people are nomadic, moving seasonally together with their livestock. እንግዲህ ከአካባቢ አካባቢ እንስሳቶቻቸውን እያዘዋወሩ የሚኖሩ ናቸው። from one place to another in search of pasture and water. ዋና ለእንስሳት መኖ የሚሆነውን ፍለጋ ማለት ነው ተከትለው ይንቀሳቀሳሉ። Some studies have been undertaken about the pastoralist roaming in the Awash Valley in connection with the development of medium large scale irrigation schemes. ከአዋሽ ቫሊ ጋር በተያያዘ መንገድ መስኖን ለማስፋፋት የተጀመሩ ጥረቶች አሉ። ላይቭ ስቶክ ፕሮዳክሽን እንግዲህ ማች ሞር ግሬተር ዛን ክሮፕ ፕሮዳክሽን ፓስቹራል ኖማዲክ በፓስቹራል አካባቢ የላይቭ ስቶክ ፕሮዳክሽን ከፍተኛ ነው። ጀነራል ኤምፒሪካል ኦብዘርቬሽን suggest that this system is characterized by chronic food shortage የምግብ እጥረት ያጋጥማል። the agriculture products and productivity are extremely ሎው የግብርና ምርት እንግዲህ በጣም ዝቅተኛ ነው በዚህ አካባቢ ማለት ነው። እናም በዚህ መንገድ መረዳት እንችላለን። ሶስተኛው ዘ ኮመርሻል ፋርሚንግ ሲስተም ነው። ስሞል ሆልደር ፓስቸራልን አይተን አለ። ሶስተኛው ኮመርሻል ፋርሚንግ ሲስተም እናያለን። ኮመርሻል ፋርሚንግ ሲስተም ኦፊሻሊ ኢንትሮዲውስድ ዱሪንግ ዘ third 5-year plan 1968 to 73 of the imperial government of Ethiopia. Among the strategies envisaged to modernize agriculture and increase marketable surplus. The plan states the available government land would be utilized for establishment of large commercial farms. ትልልቅ የእርሻ መሬቶች በመንግስት ቁጥጥር ስር ሆነው በደርግ ጊዜ ሲለሙ ነበር። as a result many entrepreneurs rented and developed commercial farms in the Awash Valley, the Rift Valley and other areas. ብዙዎች ኢንተርፕረነሮች ማለት ነው በግብርና ላይ የተሰማሩ በትልቅ እርሻ ላይ በዋሽ ሰምጥ ሸለቆ አካባቢ ዘ ሪፍት ቫሊ እና በሌሎች አካባቢዎች ማለት ነው። በ1974 ሪቮሉሽን ኦል ዘስ ፋርምስ ዌር ኮንፊስኬትድ ባይ ዘ ገቨርንመንት አዲሽናል ገቨርንመንት ላንድስ ኢን ማኒ ፓርትስ ኦፍ ዘ ካንትሪ ዌር ኦልሶ ዲቨሎፕድ ኢንቱ ላርጅ ስኬል ስቴት ፋርምስ። በንጉሱ ዘመን የነበሩት ፋርሞች በ1974 በደርግ በመንግስት ቁጥጥር ስር እንዲውሉ ተደርጓል። እንግዲህ ኮመርሻል ፋርሚንግ ሲስተም በጥቅሉ ይህን ነው የሚመስለው ማለት ነው እና በኋላ ላይ እንግዲህ ሚኒስትሪ ኦፍ ኮፊ ኤንድ ቲ ዲቨሎፕመንት ስታብሊሽ እንደሆነ ስቴት ፋርምስ ማለት ነው። The system comprises almost 5% of total cropland area together with the cooperative account for less than 10% of agricultural production ሚይዝ ነው እንግዲህ በአጠቃላይ ማለት ነው። ይህን ለማልማት እንግዲህ ፖሊሲዎች ወጥተዋል በ1992 በ1997 አካባቢ ማለት ነው። ይህንን አንበባችሁ መረዳት ትችላላችሁ ማለት ነው። እንግዲህ ስለ አግሪካልቸር ሴክተሩ በሚመለከት በዚህ መንገድ አብረን ለማጥናት ሞክረናል። አክቲቪቲ